እውነቱን ንገሪኝ። አራራልሽ እውነቱን ንገሪኝ። ቀጥይ ንገሪኝ። አትወጪም። እኔ ከእናንተ ጋር ምንም አይነት ግንኙነት የለኝም። አንቺም ባለጌ ውሻ ነሽ። እሺ ደግ አደረግሽ። ውሻ ነሽ። እሰይ ደግ አደረግሽ። እዚሁ ነው የምትሞቻት በስበሰሻ። ማንም ደግሞ ሬሳሽን አያገኝም። እሺ ሰማሽኛ? እዚህ ጋር ማንም የለም። ብለሽ ብትጮይ ራሱ ማንም አይደርስልሽ። ተስፋ ቁረጭ። ማንም ሆነ አቁም። በቃ ማንም የት እንዳለሽ አልፈልግም። ኢንስፔክተሩ ጋር ያለኝን ግንኙነት ታውቂያለሽ። እንዳረግ እያስገደድሽኝ ያለሽ ሰማሽኝ አይደል? ንገሪኝ እሺ እውነቱን የተፈጠረው ነገር ንገሪኝ። ያሳመምሽ ነው በሚልቃይ ያምሽ መሰለኝ ያስኩሽ። ንገሪኝ ከዚህ በላይ እንዳላሰቃየሽ እውነቱን ተናገሪ። እሱም ባላገኘው እንኳን ይሄ ነገር ይረዳዋል። በቃ ያ ማይረባ ሰው ይኸውልሽ የሚያስፈልግሽ ከሆነ ሄደሽ መለጣት ትችያለሽ። ከኔ ጋር እንደዚህ አይነት ነገር እንድታረጊ አልፈልግም። ስለዚህ ልቀቂኝ። የተፈጠረው ነገር ያንዳንዱ ነገር ታውቂያለሽ። ጋር ያለሽ ግንኙነት ምንድነው ንገሪኝ። አሁንም አትዋሺኝ ንገሪኝ። ዳ ፍቅረኛ ተብዬሽ ሊደፍረኝ ሞከር። አንቺ ደግሞ ልገይኝ ሞከርሽ ነው። ነይ ግደኛ በደንብ አድርጌ ይጋልሽ። አዎ ግደኝ። የውሸት የኔን ስም በማጥፋት የሱንም ስም በማጥፋት የትኛው ስምሽ ታውቂኛለሽ? አንቺ ከኔ ጋር እንደዚህ አይነት ጌም ጀመርሽ? አንቺ ድንቢ እኔም እንዳንቺው ምን እያልኩ እንዳለ ታውቂያለሽ። አንቺስ ማን ነኝ ብለሽ ታያለሽ። እያንዳንዱ ነገር ይቆጭሻል። በእምነት አይቆጨኝም ጭራሽ። እኔ ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? ከዚህ በፊት የለቀኩላችሁን ቪዲዮ አይታችሁታልና ባርኪን እዚህ ነው ያለችው አሁን ያለውበት ቦታና መጨረሻ ላይ ስንለያይ የራሷን ስታ ነበርና በጣም ማለት ካሜራውን ኦልሞስት አጥፍተ ነው ነበር እየቀረጽናት እንደነበረም ደግሞ እሷ አታውቅም ነበረ። እዚህ አምጥተናታል። ራሷን ስትብን ምናምን ነገር ካሜራ መቅረጽ አልቻልኩም ነበረ። ትንሽ ግርግር ምናምን ነገር ስለነበረ ደግሞ የነበርንበት ቦታ መቅረጽ አልቻልኩም ነበርና ማለት እንደዚህ ባላረግ በጣም ደስ ይለኝ ነበር ከምላችሁ በላይ ማለት ነውና ይሄን ያህል ጨካኝ ወይም ክፉ ሰው ሆኜ አይደለም ይሄን ነገር ያደረኩት። ግን ይሄን ነገር እንዳረግ ስላስገደደችኝ ነው ማለት በቃ ማረግ ስላለብኝ ነው። ግዴታ በእኔ ህይወት ላይ መታለች፣ በዮና ህይወት ላይ መታለች እና ማለት በምወደው ሰው ነው ደግሞ የመጣችብኝ እና ይሄን ነገር ደግሞ ግዴታ ማስተካከል አለብኝ። ለዮና ሲባል መስተካከል አለበት። እሱም እውነቱን መውጣት አለበት። የኔም ህይወት መስተካከል መቻል አለበት። የኔም ስም ጠፍቷል፣ የሱም ስም ጠፍቷልና በቃ ምርጫ አልሰጠችኝም። በእንደዚህ አይነት መንገድ ካልሆነ የኔም የሱም ስም በምንም ታምር ሊስተካከል አይችልምና እንዲህ እንዳረገ ያረገችኝ እሷ ናትና ይሄን ባላረገው በጣም ደስ ይለኛል። እሷ ላይ እንደዚህ አይነት ነገር ባላረግ በጣም ደስ ይለኝ ነበር። ግን በቃ ምንም አይነት ፋታ ምንም አይነት እንትን አልሰጠችኝም እና ግዴታ ይሄን ማድረግ አለብኝ እና ያደረገችው ነገር እያንዳንዱ ነገር ደግሞ ትናገራለች። እስከዛሬ በጣም እየለመንኳት እየተለማመጥኳት ነበር ነገሮችን እንድትነግረኝ እውነቱን እንድትነግረኝ በጣም ለምኛታለሁ ከምላችሁ በላይ። አይታችሁታል እናንተም ደግሞ ሁላችሁም እኔ ላይ እየፈረዳችሁ ነው ያላችሁትና በቃ አትሊስት ይሄን ነገር ማስተካከል አለብኝ። የኔም ስም መስተካከል አለበት፣ የዮናም ስም መስተካከል አለበትና እያንዳንዱ ነገር አሁን ላይ ወዳ ሳይሆን በግዷ ትነግረኛለች። አሁን እዚህ ነው ያለችውና ኦልሞስት ወደ መንቃት ደርሳለችና እኔም እንትን እንዳይላት ምናምን ነገር አሉ አንዳንድ ጓደኞቼ ከኋላ እየረዱኝ እሷን መኪና ውስጥ ምናምን ነገር ስናስገባ በራይድ ይዘና ስንመጣ የሆነ ነገር እንዳይፈጠር እንኳን ድንገት ረድተውኛልና ካሜራማኔም አለ ከኋላ ሆኖ እሷ አላየችውም ነበረ፣ በድብቅ ነበረ ስንቀርጻት የነበረው ነው። እሱም ረድቶኛል። ማንም አያውቅም ይዘው ይሄን ነገር እንዳደረኩኝ ብቻዬን ነው እያደረኩ ያለሁትና እውነቱን ከተናዘዘችና እውነቱን ይፋ ካወጣች ጆና ነፃ የሚሆንበት መንገድ ነው ብዬ ስላሰብኩኝ ነውና ለሱ ነፃነቱን ያውጅለታል። ለኔም ቢሆን እሱ ነፃ ሲሆን እኔም ደስተኛ ሆናለሁና ህይወቱ እንዲበላሽ ስለማልፈልግ አይ ቲንክ ህይወቱ ይስተካከላል ብዬ አስባለሁ። በእኔ ምክንያት እስከተበላሸ ድረስ እኔ ማስተካከል አለብኝ ብዬ ስላሰብኩኝ ነው ይሄንን ውሳኔ ወሰንኩትና በውሳኔ ደግሞ አልጸጸትም። መቼም ቢሆን ያደረገችውን ነገር ደግሞ ትነግረኛለች። ወዳ ሳይሆን በግዷ በተቻልኩት መጠን እንድትነግረኝ ያለኝን ኃይል ሁሉ አቅም ሁሉ እጠቀማለሁና እስቲ አሁን ኦልሞስት ነቅታለች። ወደ ውስጥ እንግባና ምን ልትለኝ እንደምትል ደግሞ ካሜራውን አብርቼላችሁ የምታዩት ይሆናል። ተከተሉ። እንግዲህ እኔ መሆኔን እስካሁን ድረስ አታውቅምና ኦልሞስት አይ ቲንክ ትንሽ እንትን እያላት ነው መሰለኝ ያስደነገጣት ነው። እስቲ እንግባና እንላለን። ማን እንመስልሻለሁ ስታይ? አቤት እንኳን ደህና መጣሽ። ከዚህ በኋላ እዚህ ነው መኖሪያሽ። ምን ነው አንቺ? አቤት አንቺ ውሻ! ስነ ስርዓት ያዥ። አንቺ ውሻ! ስነ ስርዓት ያዥ። እኔን እንዴት እንደዚህ ታደርጊኛለሽ? ስለሚገባ ጓደኛሽ ነኝ እኮ አይደለሽም። ስለሚገባ በስነ ስርዓት አሁንም አውሪ። አንቺ ውሻ! አሁን እኔን እንደዚህ ታደርጊኛለሽ? አዎ አንቺ ማን ላከሽ? ስለሚገባ ማን ላከሽ? ማንም አላከኝ። እንደምታይኝ እኔ ነኝ እዚህ ጋር
ሌላ ሴት ማን ይላክሽ? እዚህ ጋር ሌላ ሴት እንደዚህ አድርገታለሽ። ማን ይላክሽ? ማን ይከፈለሽ? እኔ እኮ ጓደኛሽ ነኝ። አይደለሽም። ስነ ስርዓት ጓደኛሽ ነኝ አትበይ። አንቺ እኔ ጓደኛ አይደለሽም። ሰማሽኝ አይደል? አይደለሽም። ስንት ነገር አብረን አሳልፈናል እኮ። በምን ሆነሽ ነው? አስቤ እኮ ነው እስካሁን ድረስ። ንገሪኝ፣ ማን ነው እንደዚህ ያስፈራራሽ? ማን እንደዚህ አድርገታለሽ? አሁንም በስነ ስርዓት ማን ይከፈለሽ? አንተ ልቀቂኝ፣ እንዳትነካኝ። ማናችሁ? ከየት ነው የመጡት? ማናቸው እነዚህ? ተረጋጊ፣ አትጩይ። ተረጋጊ፣ በስነ ስርዓት አውሪኛ። ተረጋጊ። ይኸውልሽ በሚል ተረጋጊና ንገሪኝ። ምንድነው ማለት ነው? እንደዚህ ልቀቀኝ፣ አንተ አትንካኝ። ማናቸው እነዚህ? ሲጀመር ከማን ጋር ነው እንደዚህ ያለሽ? የኔ ጓደኞች ናቸው። እያይሻቸው አይደል? የኔ ጓደኞች ናቸው። በሚል ጓደኞች ነኝ አይደለሽም። ብትሆኚ ኖሮማ በእኔ ህይወት ላይ እንደዚህ አይነት ነገር አታረጊም ነበረ። የኔ ጓደኛ ብትሆኚ ኖሮ የምወደውን ሰው ለመለያየት 15 ዓመት እንዲፈረድበት አታረጊም ነበር። ሰማሽ ነው? እኮ ስለማይወድሽ ነው እንደዚህ ያደረኩት። ስለሱ ደግሞ እንደዛ አታውሪ። የትም አታውቂው። ስለማይወድሽ ነው እኮ። የት ታውቂዋለሽ? እኔ እኮ ጓደኛሽ ነኝ። ብዙ ነገር አብረን አሳልፈናል እኮ። እኔ ማሱን አስቤ ነበር እኮ ህይወት ውስጥ የከተትኩሽ አይደል? አንቺ የኔ ጓደኛ ነሽ ብዬ ስንት ነገር አስቤ እዚህ ውስጥ ከተትኩሽ። አንቺ ግን እኔን ምን አደረግሽ? ከምወደው ሰው ጋር ለመለየት የውሸት ድራማሽን እየፈጠርሽ እኔን ለማስጠቆር ጭራሽ በእኔ ስልክ ላይ ቴክስት እየላክሽ ስንት ነገር እያደረግሽ የኔን ህይወት ለማበላሸት። ጓደኛዬ ብትሆኚ የኔን ህይወት አታበላሽም ነበር። ያታለልሽ ማንም አላታለልሽ። እውነቱ ተገልጦልኝ ሰማሽኝ አይደለ? እውነቱን አይቼው። የምን እውነት ነው የተገለጠልሽ? ሁሉ ነገር አይቼው። እስከዛ ድረስ በአንቺ ተታለልኩኝ። ጓደኛዬ ነሽ። እንዴት እኔ እንደዚህ እንደው ትፈልጊያለሽ? በስነ ስርዓት አንቺ እኔ እንደዚህ እንደሆነ እኔ ጨርቄን ጥዬ እንዳብዳ እንዴ የምትፈልጊው? የምወደውን ሰው 15 ዓመት አሳስረሽ አይደለ? እሱ እኮ ማይሆን ሰው ስለሆነ ነው። ባለጌ እኮ ስለሆነ ነው። ታውቂዋለሽ። እኔ ምን ያስተዋወቅሽ? የሆነውን ነገር ሁሉ እኮ ታውቂያለሽ። ለምን እንደዚህ የምትሆኙ? አላውቅም። ዛሬ ማለት ነው እውነተኛው በእምነትን ታውቂያታለሽ። ከዚህ በኋላ እውነተኛው በእምነት እዚህ ጋር ነው ያለችው። ሰማሻ? ለእውነተኛው በእምነት ነው እውነቱን ትነግሪያታለሽ። እስከ ዛሬ ድረስ አይኔን ጨፍኜ በአንቺ ስታለል ነበር። እስከ ዛሬ ድረስ ሰማሽኝ አይደለ? አንቺን አምኜ ደግፌሽ ማለት ነው የምወደውን ሰው 15 ዓመት ላሳስረው ነበር። ግን በጣም ሞኝ ስለሆንኩኝ በጣም ደደብ ስለነበርኩኝ ማለት ነው አንቺን ያመንኩሽ። ምን አይነት ቂል ሰው ብሆን ነው? አንቺ አታረጊውም። አደረኩት። እያየሽኝ ነው። አደረኩት። ከዚህ በላይ ደግሞ አደርጋለሁ። መቼም አታረጊውም። ከዚህ በላይ ደግሞ አደርግብሻለሁ። ይሄ እኮ ገና ጅማሬው ነው። መጨረሻው መስሎሽ ነው? ማንም አላተለለኝ። እውነቱ ስለገባኝ ነው። እውነቱ ስለገባኝ ዛሬ ደግሞ እያንዳንዷን እውነት እዚህ ትናገሪያታለሽ። እኮ ጓደኛሽ ነኝ። በምን ሁሉንም ነገር ጓደኝነት አታውሪብኝ። አላቅም። ጓደኛዬ ብትሆኚ እንደዚህ አይነት ነገር እኔ ላይ አታረጊም ነበር። ሰማሽኝ አይደል? ጓደኛሽ ነኝ አትበይ። የውሸት አታስመስይ። እያስመሰልሽ ነው። እኔ ጓደኛሽ ብሆን ኖሮ እንደዚህ አታረጊም ነበር። ከምወደው ሰው ጋር ልለያይ ነው ብዬ እንኳን ስነግርሽ ማለት ነው እሰይ እንኳን ተለያይን ያልሽ የማይረባ አትበይው። እሺ የምወደው ሰው ደግሞ እኔም እኮ እንደፈለግሽኝ ብዬሻለሁኝ እኮ። ምንድን ነው እንደፈለግሽ ከሆነ አብራችሁ ሁኑ ብዬሻለሁኝ እኮ። አንቺ ፈቀድሽልን? ኦኬ የተከበሩ ስለፈቀድሽልንማ አብረን እንሆናለን። እያማከርሽኝ ነበር አይደል? ያኔ ሳወራሽ የእውነት መሰለሽ? ስለዚህ እያወራሽኝ ነበረ። ስለዚህ አብራችሁ መሆን ትፈልጉ ከሆነ ሁኑ ብዬሻለሁኝ። አብረን የምንሆነውማ አንቺ ከህይወታችን ስትወጪ ነው። ገባሽ አይደል? አንቺ ከኛ ህይወት ስትወጪ ነው። የምትወጪው ደግሞ ያደረግሻትን ነገር አልተበደልሽም። አሁንም እያስመሰልሽ ነው። ያደረግሽውን ነገር ደግሞ እያንዳንዱ ነገር ስትናገሪ ከህይወታችን ውልቅ ትያለሽ። ገባሽ አይደለ? ላደረግሽብን ነገር ደግሞ እያንዳንዱ ነገር ትከፍያታለሽ። ማንም አይደለም ከዚህ በኋላ የሚያስከፍልሽ እኔ ነኝ። ለእያንዳንዱ ነገርሽ ጭራሽ እያስፈራራሽ ነው። እኔ በደገፍኩሽ ምንድን ነው እኔ በሸሸኩሽ እንደዚህ ታረጊኛለሽ? እሱን አስቤ ስንት ዓመት ሙሉ ሞኞ ለዛ የማይረባ ልጅ ብለሽ እኔ እንደዚህ ታረጊኛለሽ? የማይረባ ልጅ አትበይው። አሁንም ለንግግርሽ ስርዓት ነው። ምን እንዳረገሽ እኮ ታውቂያለሽ። አንቺ ምንድን ነው ያደረግሽብኝ እኔ ላይ? አንቺ ካደረግሽብኝ አንፃር እኮ እኔ ያደረኩብሽ ነገር ኖርማል ነው። ገባሽ አይደል? እውነት ነግሬሽ የማይረባ ከህይወትሽ እንዲወጣ እውነት አይደለም የነገርሽኝ። እኔን ከሱ ጋር ለመለየት ነው ሐሳብሽ። እኔ ምን ተጠቀማለሁ? የኔን ደስታ አትፈልጊም። ጓደኛሽ በሆነማ የጓደኛሽን ደስታ ትፈልጊ ነበር። እኔ እኮ ከሱ ጋር ልለያይ ነው ብዬ ስነግርሽ ማለት ሳይ አልሽኝ። አንቺ የኔን ሀዘን ስለምትፈልጊ እኔ እህቴ ነሽ ብዬ ነበር ላንቺ የመጣሁት። አትሊስት ለምን ትለያያላችሁ ብለሽ እንኳን አልጠየቅሽኝም። መለየት የለባችሁም ብዬሻለሁ። አላልሽኝም። የምትፈልጊው የምትወጂው ከሆነ ይቅርታ አድርጊለትና አብራችሁ መኖር ትችላላችሁ። አብራችሁ መቀጠል ትችላላችሁ። የማስመሰል ነው እንደዛ ያልሽ? ከልብሽማ አይደለም። ስለኔ ብታስቢማ ስለኔ ህይወት ብታስቢ ኖሮማ ከመጀመሪያው እንደዚህ አይነት ነገር አታደርግም። እሱን ነው ማወቅ የፈለኩት። እሱን ነው ማወቅ የምፈልገው። እንድትነግሪኝ የምፈልገው እሱን እውነት ነው። ለምንድን ነው እኔና እሱን መለየት የፈለግሽው? ለምን እኔን ደስታ ማትፈልጊው? እኔ ሳዝን እኔ ስኮረመት ነው የምትፈልጊው? ለምን እንደዛ እንዲሆን የምትፈልጊው? ንገሪኝ። እኔ ጓደኛሽ ነኝ። ለህይወትሽ የማይጠቅምሽ ሰው ስለሆነ የት ታውቂዋለሽ? በእግዚአብሔር ንገሪኝ። እንደዚህ ልትይበት የቻልሽው ምክንያት ምንድን ነው? የት ታውቂዋለሽ? አወኩት እኮ ከዚህ በላይ ምን ላድርግ? ከዚህ በላይ ምን እንዳውቅ ነው የፈለግሽው?
እኔ ነኝ ያስተዋወቅኩሽ። ምን ሊያደርግ እንደነበረ ታውቂያለሽ? እሱን አላደረገውም አልኩሽ እኮ እየዋሸሽ ነው። እንዲያደርገው ነበር የፈለግሽው? ትናገሪያለሽ። ቢያደርገው እንደውም ደስ ይለኝ ነበር ባይገርምሽ። እሺ እሱን ከሆነ ፍላጎትሽ ቢያደርገው ቆንጆ ነበር፣ ግን አላደረገውም። ከእንዳንቺ አይነት ሰው ጋር አይነካካም በምንም ታምር። እስከዛ ድረስ ሞኝ ነበርኩኝ እኔ አይኔን ሸፍኜ ማለት ነው፣ አንቺን አምኜ ስንት ነገር ሳደርግ። አንቺ ግን በእኔ ህይወት ላይ ለካ ከጀርባ ሆነሽ እየሳቅሽብኝ ነበር። እቺ ምን አይነት ሞኝ ናት እያልሽ እኔ ስንት ጊዜ ሳቅሽብኝ አይደል? ዛሬ ደግሞ ታይዋለሽ የኔ ሞኝ። እውነቱን ትናገሪያለሽ። አይ የምትይ ከሆነ ደግሞ የጀመሩትን ይጨርሳሉ። ሰማሽኝ አይደል? ማንም ይጨርሳው። ከማን ጋር ተባብረሽ መጣችሁ? ሲጀመር አይመለከትሽም። ከማንም ጋር ተባብረሽ ማን እየከፈለሽ? ማን ይከፈለኝ መስሎሽ? ንገሪ፣ ማን ይከፈለሽ? ማን ይከፈለኝ መስሎሽ? ምናልባት ያንቺ ከኢንስፔክተሩ ጋር ያሉ ሰዎች ከፍለውኝ ሊሆን ይችላል። እኔ ከሱ ጋር ምን ግንኙነት እንዳለሽማ በደንብ ስለማውቀው እያንዳንዱ ነገር ደግሞ ታውቂያለሽ። ከሱ ጋር ያለኝን ነገር አላውቅም። እያንዳንዱ ነገር እሱን እንድትነግሪኝ ነው ዛሬ ያመጣሁሽ። ነግሬሻለሁ። እያንዳንዱ ዛሬ እያንዳንዱ አሁን ምንም አይነት ቀልድ አልፈልግም። ልቀቁኝ በቃ። መቼ ሜት አስወጡኝ ከዚህ ቤት አልፈልግም። በቃ ልቀቁኝ። አትወጪም። ልቀቁኝ፣ አስወጡኝ በቃ ከዚህ ቤት አልፈልግም። አትወጪም። እኔ ከእናንተ ጋር ምንም አይነት ግንኙነት የለኝም። አንቺም ባለጌ ውሻ ነሽ። እሺ ደግ አደረግሽ። ውሻ ነሽ። እሰይ ደግ አደረግሽ። እንደዚህ የምታረጊ ባለጌ ሴት ነሽ። አንቺ የኔ ጓደኛ አይደለሽ። ልቀቂኝ፣ እንዳትነኪኝ፣ ጫፌን እንዳትነኪኝ። የኔ ጓደኛ አይደለሽም በምንም ታምር። ከሃዲ ልትሆኚም አትችይም። ከሃዲ ነሽ። ያን ሁሉ ነገር አድርገሽ ደግ አደረግኩ። እሰይ ከሃዲ ነሽ። ደግ አደረግኩ። አሁን ልቀቂኝ። እንደዚህ አይነት ነገር አልፈልግም። አሁን ነው ትናገረሽ አትናገሪም? አሁን አልፈልግም። ትናገሪያለሽ አትናገሪም? አትጩሂ። ማንም ቤት ይረዳሽ የለም። ልቀቁኝ፣ አስወጡኝ። ማንም ይረዳሽ የለም። አትጩሂ፣ ተረጋጊ። ማንም ይረዳሽ የለም። እዚህ ኦራ ነው። ማንም ይረዳሽ የለም። አስወጡኝ ከዚህ ቤት። ማንም አያስወጣሽ። አስወጡኝ በቃ አልፈልግም ምንም አይነት ነገር። አስወጡኝ ከዚህ ቤት። አፏን ሰራት። አስወጡኝ። እውነቱን እስከምትናገር ድረስ የተባባለው ነገር አድርግ። እውነቱን እስከምትናገር ድረስ እውነቱን ከተናገረች በኋላ ትጠራኛለህ። ሰማኸኝ አይደል? ለምንድን ነው እንደዚህ ያደርጋችኋት? እንደዚህ መታቱ እያችሁ ነበር? እስኪ እንዴ እንደዚህ መታቱ እያችሁ ነበር? እኔ በእግዚአብሔር ልክ አይደለም የሰራችሁት። ለማንኛውም ሰማሽ? እያይሽ ነው እዚህ ለምን እንዳመጣሁሽ ታውቂያለሽ አይደል? ታውቂያለሽ። እያንዳንዱን ነገር ታውቂያለሽ። ለምን እንዳመጣሁሽ እዚህ ይገባሻል። እያንዳንዱን ነገር ዛሬ እውነቱን እንድትነግሪኝ ነው። እንደዚህ ባያደርጉሽ በጣም ደስ ይለኝ ነበር፣ ግን ልክ ነው፣ እንደዚህ ማድረግ ነበረባቸው። እያይሽኝ አውሪ። አሁን እያንዳንዱን የተፈጠረውን ነገር ትነግሪኛለሽ። ሰማሽኝ አይደል? አፍሽን እፈታልሻለሁ። አንድ ጩኸት አልፈልግም። እጮሃለሁ ብትይ ማለት ነው መልሼ አፍሽን ዘጋውና የጀመሩትን ነገር እንዲጨርሱ ነው ማድረገው። እሺ ከዚህ በላይ ነው የሚደበድቡሽ። ምንም እርራይ አይኖረኝም። ሰማሽኝ አይደለ? እያንዳንዱን የተፈጠረውን ነገር ያደረግሻትን ነገር እኔ ላይ የበደልሽውን ነገር በደልሽን እያንዳንዱን ነገር ያሴርሻትን ሴራ ዮና ላይ እያንዳንዱን ነገር ትነግሪኛለሽ። ከኢንስፔክተሩ ጋር ያለሽን ግንኙነት ስልኬ ላይ ምን አይነት ቴክስት እንዳስቀመጥሽ እያንዳንዱን ነገር ዛሬ ትነግሪኛለሽ። ተግባባን አይደል? ተግባብተናል። አፍሽን እፈታሻለሁ። እያንዳንዱ ነገር እንድትነግሪኝ ነው። ሌላ ወሬ፣ ሌላ ዘባዝንኪ ምናምን ነገር አልፈልግም። አንድ ጩኸት ደግሞ እንዳልሰማ። ሰማሽኝ አይደል? አንድ ጩኸት ብሰማ መልሼ አፍሽን ዘግቼ መተው ነው የሚቀጠቅጡሽ። ቀጥያ እያንዳንዱን ነገር ትነግሪኛለሽ። ምንድን ነው ልነግርሽ የፈለግሽው? በምን እንደዚህ አይነት ሰው ነሽ? አዎ እንደዚህ አይነት ሰው ነኝ። እንደዚህ አይነት ባለጌ ሰው ነሽ። ጓደኛሽ እኮ ነኝ እኔ። እንደዚህ ታደርጊኛለሽ? የኔ ጓደኛ አይደለሽ። እንዴት እንደዚህ ታደርጊኛለሽ? እኔ መሆን ስላለበት እሺ። እንደዚህ እንዳደርግ ደግሞ ያስገደድሽኝ አንቺ ነሽ። እውነቱን ንገሪኝ ብዬ ብዙ ጊዜ ለምኜሻለሁ። ቅድምም እውነቱን እንድትነግሪኝ በጣም ለምኜሽ ነበር። አንቺ ግን ስቲል እያስመሰልሽ ነው፣ ስቲል እየዋሸሽ ነው። ባለፈው ያሳየሽኝ ቪዲዮ ራሱ ቮይስ ራሱ ማለት ነው ሰምቼው እንዳታለልሽኝ ያውቃለሁ፣ ግን እነሱ እንዳይገባቸው ብዬ ነው ዝም ያልኩት። ሰማሽኝ አይደል? አንቺ የምታወሪውና ያሰማሽኝ ነገር እያንዳንዱ ነገር ውሸት እንደሆነ ደርሽበታል። እያንዳንዱ ነገር ከኢንስፔክተሩ ጋር ያለሽን ግንኙነት ስልኬ ላይ ለምን ነዛን? እኔ ምንም አይነት ግንኙነት የለኝም። አለሽ ግንኙነት ስላለሽማ ምንም ነገር የለኝም። ምንም ነገር አሁንም ስቲል አትካጂ፣ አትዋሺ። እውነቱን እንድትነግሪኝ ነው የምፈልገው። ሰማሽኝ አይደል? እያንዳንዱ ነገር እውነቱን እንድታወጫት ነው የምፈልገው። እያንዳንዱ ነገር ደግሞ እውነቱን ታወጫታለሽ። ዛሬ የመጨረሻሽ ነው፣ የመጨረሻሽ ነው። ሰማሽኝ አይደል? የመጨረሻሽ ነው። በእኔ እጅ ነው የምጣፊያት። አንቺ ትጸጸቻለሽ። አልጸጸትም። ላደረግሽው ነገር ትጸጸቻለሽ። መቼም ነው የማልጸጸተው። እኔ ጓደኛሽ ነኝ። እንደዚህ እንዳታረጊ። አይደለሽ። አሁን እውነቱን ንገሪኝ። አይ ቀጥይ። እየሰማሁሽ ነው። የተፈጠረው ነገር እውነቱን ነው የምነግርሽ። ትናንትና ነግሬሻለሁ። ምንም የምነግርሽ ነገር የለም። ምንም አልነገርሽኝም። ምንድን ነው የነገርሽኝ? በቃ የምነግርሽ ነገር የለኝም ብዬ ነግሬሻለሁ። እየተጨቃጨቅኩሽ አይደለም። ሰማሽኝ አይደል? እዚህ ጋር ቀልድ አይደለም ያዝኩት። እዚህ ጋር የሚጫወት ሰው ያለ አይመስለኝም። እዚህ ጋር ያሉትንም ሰዎች ደግሞ እያየሽ ነው አይደል? ቀልድ አይደለም ያዝኩት። አንቺ ላይ መጥፎ ነገር ያደርጋል። ያ ነገር ደግሞ ማስከፍልሽ ታያለሽ። ያ ነገር ደግሞ
ያ ነገር ደግሞ አንቺ ላይ እንዳይደርስ ከፈለግሽ ማለት ነው ትነግሪኛለሽ። እያንዳንዱ ነገር ሰማሽኝ አይደል? እያንዳንዱ ነገር ትነግሪኛለሽ። በያውን ቀጥይ። ምንም እነግርሽ ነገር የለኝም። እስቲ አሁንም መዋሸት ነው የምትፈልጊው? ምንም የዋሸሽ ነገር የለም። ምንም እነግርሽ ነገር የለኝም። አሁንም እየዋሸሽ ነው። አሁንም እየካድሽ ነው። ስለዚህ የጀመሩትን ይጨርሱ። ማራራልሽ እውነቱን ንገሪኝ። አራራልሽ እውነቱን ንገሪኝ። ቀጥይ ንገሪኝ እውነቱን። ንገሪኝ እውነቱን። ሰማሽኝ አይደል? እያንዳንዱን ነገር ትነግሪኛለሽ። አሁን የተፈጠረውን ነገር እያንዳንዱን ነገር ትነግሪኛለሽ። ምንም እነግርሽ ነገር የለም። አይንሽን አስጥተሽ አሁንም ትጮይብኛለሽ። ምንድነው የምትይው? ምን እያልኩኝ እንዳለ ማታውቂያለሽ። አንቺስ ማን ነኝ ብለሽ ታያለሽ። እያንዳንዱ ነገር ይቆጭሻል። በእምነት አይቆጨኝም። ጭራሽ እኔ ልታስፈራሪኝ ትፈልጊያለሽ? ግን አይተሻል። ገና ምን አይተሽ? ይሄ ብቻ ነው ያየሽው? ገና ምን አይተሽ? እያንዳንዱን ነገር ደግሞ ገና ሲቀጠቅጡሽ ነው። በምን ያላቅሽ? ምን ጓደኛዬ ነሽ እኮ እኔ ያንቺ ነው ማላቅሽ። አሁን እውነቱን እንድትነግሪኝ ነው የምፈልገው። ቀጥይ። እየሰማሽ ነው። መተው የጀመሩትን ከመጨረሳቸው በፊት እያንዳንዱን ያደረግሽው እውነት ነው የምነግርሽ። እኔ የምነግርሽ ምንም እውነት ያለው ከሩ ጋር ያለሽ ግንኙነት ምንድን ነው? እውነቱን ንገሪኝ። እኔ ከሱ ጋር ምንም አይነት ግንኙነት ግንኙነት ዋሽተሽኛል። ባለፈው ያሳየሽኝ ቮይስ እና ምንም አይነት ላይ ያገኘሁት ማስረጃ የለኝም። ከሱ ጋር አለሽ። አሁንም አትዋሽ። አሁን ፍቺኝ ቶሎ በይ። እኔ አልፈልግም። ስነ ስርዓት ይኑርሽ በእምነት። ይሄን የገረመሽ? ገና ምን አይተሽ? ገና ብዙ ነገር ይከተላል። ሰምኛለሽ? ፍቺኝ። አልፈታሽም። ምን አይነት ቀልድ ነው? ምን እያደረጋችሁ ነው? ስነ ስርዓት ይኑራችሁ። በቃ ልቀቁኝ። አልፈልግም። እየተጫወትን ይመስልሻል እንዴ? ስታዩ ቀልድ ነው እንደያዝ ነው። እዚህ ጋር ምንድነው የምትፈልጊው ከኔ? እውነቱን። አንቺ ነኝ ጓደኛሽ አይደለ እንዴ? እንደዛ አይነት ሰው ነሽ አይደለሽ? እኔ ጓደኛ በምን ያደረኩት ነገር ውሸት ነው ማለት ነው? ለአንቺ የከፈልኩት ዋጋ ውሸት ነው? አሁን ላይ እኮ ውሸት እንደሆነ አሳይተሽኛል። እሺ ውሸት እንደሆነ እያንዳንዱ ነገር አሳይተሽኛል። ሰማሽኝ አይደለ? ስለዚህ እያንዳንዱን እውነት አሁን ትነግሪኛለሽ። እኔ ላይና ዮና ላይ ያደረግሽውን እያንዳንዱን የሰራሽውን የውሸት ወሬሽን እያንዳንዱ ከመጀመሪያው ጀምሮ ከኢንስፔክተሩ ጋር ያቀድሽውን ነገር እኔ ላይ ስልክ ላይ መረጃ እንዲገኝ ያደረግሽውን ነገር እያንዳንዱ ነገር ትናገራለሽ። አይ ምትይ ከሆነ ደግሞ ፍቅረኛሽን ፈልገሽ ሰማሽኝ አይደል? ሰሚኛለሽ? ስነ ስርዓትሽን ያዢ። ስነ ስርዓትሽን ያዢ። አንቺ ራሱ ሄድሽ መለጠፍ ትችያለሽ። እኔ አያገባኝም። ስፈልጊ ገደል መግባት ትችያለሽ። ተያይዛችሁ ስርዓትሽን ያዢ። በስነ ስርዓት አውሪኝ። እየነገርኩሽ ነው። አንቺ እኮ ስነ ስርዓት የለሽም። ምን ማለት ነው? እኔ ነው አስፈልገሽ ማለት አስፈልገኝ። አሁን አልፈልግም እንደዛ አይነት ነገር። ልቀቂኝ። መቼም ነው ማለቅሽ። እውነቱን እስከምታወሪ ድረስ እዚሁ ነሽ። ሰማሽኝ አይደል? እውነቱን ስትነግሪኝ ደግሞ ያኔ ትሄጃለሽ። እስካልነገርሽኝ ድረስ እዚሁ ነሽ። እዚህ ጋር የቆሙ ሰዎች ይታዩሻል አይደል? ላንቺ ናቸው። እሺ አይ የምትይ ከሆነ ደግሞ ከዚህ ከደረሰብሽ ድብደባ በላይ ነው የሚደርስብሽ። መቼም እንደዋሽ ነው የፈለግሽው ማለት ነው። የሆነው ነገር ሁላ ውሸት ነው እንድል የፈለግሽው። እሱ ጋር ያ ፍቅረኛ ተብዬሽ ሊደፍረኝ ሞከረ። አንቺ ደግሞ ልገይኝ ሞከርሽ ነው። ነይ ግደኛ፣ ግደኛ። በደንብ አድርጌ እገልሻለሁ። አዎ ግደኝ። የውሸት የኔን ስም በማጥፋት የእሱንም ስም በማጥፋት የትኛው ስምሽ ታውቂኛለሽ? እንደሆንኩኛል። አንቺ ከኔ ጋር እንደዚህ አይነት ጌም ጀመርሽ? አንቺ ድንቤት። እኔም እንዳንቺ ሆንኩኝ። አለቅሽም። እውነትሽን ነው። ታያለሽ። እግሬ ላይ ወድቀሽ ትለምኛለሽ። እንዴት አስረሽ ምን እንደምታመጪ እናያለን። ታያለሽ። ይቆጭሻል። ይሄን ቀን ታያለሽ እንዳረሹ። እሺ እግሬ ላይ ወድቀሽ ብትለምኝኝ አልተውሽም። ጭራሽ አለቅሽም። እኔን እያስፈራራሽኝ ነው። እያስፈራራሽኝ ያለሽበት ሁኔታ ተመልከች። አንቺ እንደዚህ ያለሽበት ሁኔታ ተመልከች እንጂ ታያለሽ። ተመልከች። የፈለግኩት ነገር አንቺ ላይ አደረኩ። ካላውቅሽም አለቅሽም። አንቺ አሁንም አትዛቺ። ባስጠጋሽ ስነ ስርዓትሽን ያዢ። አሁንም ስነ ስርዓትሽን ያዢ። እየነገርኩሽ እውነቱን ንገሪኝ። ትዕግስቴን እየተፈታተንሽ ነው። እውነቱን ንገሪኝ። ያደረግሽውን ነገር እያንዳንዱ ነገር ንገሪኝ። አሁንም ትዕግስቴን እየተፈታተንሽ ነው ያለሽው። ንገሪኝ። ከዚህ በላይ አንቺን አልለምንሽ። ንገሪኝ ማለት ሰምኛለሽ። አሁን አስፈጭ መቼም ቢሆን አልፈታሽም። ነገርኩሽ እኮ እድሜ ልክ እዚሁ ነው የምትሞሻት። በስበሰሻል። ማንም ደግሞ ሬሳሽን አያገኝም። እሺ ሰማሽኛ? እዚህ ጋር ማንም የለም። ብለሽ ብትጮይ ራሱ ማንም አይደርስልሽ። ተስፋ ቁረጪ። ማንም ከሆነ አቁሙ። በቃ ማንም የት እንዳለሽ አልፈልግም። ቀልድ ይመስልሻል? በቃ እኔ እንደዚህ አይነት ነገር አልፈልግም። ቀልድ ይመስልሻል? ስታዩ እየቀለድኩ ነው ስትይኝ እኔ እንደዚህ ነኝ እየቀለድኩ ነው። እውነቱን ንገሪኝ። የምን እውነት ነው የምነግርሽ? የተፈጠረው ነገር የምን እውነት ነው? ከኢንስፔክተሩ ጋር ያለሽን ግንኙነት ንገሪኝ። ከእሱ ጋር ምንም አይነት ግንኙነት ይኖረኝ አያገባሽ። ለምን አያገባኝ? አያገባሽም። ህይወቴ ላይ እኮ ገብተሻል። ህይወቴ ላይ ገብተሽ ህይወቴን እየፈተፈትሽ ያለሽ ቦርኮ ፍራኛሽን ስነስርዓትሽን ያዢ። አሁንም ስነስርዓትሽን ያዢ። ገብተሻል የምትይው ስነስርዓትሽን ያዢ። አሁንም አፍሽን አትክፈቺ። እሺ በጣም ታግሼሻለሁ። አፍሽን አትክፈቺ። እየሰማሽኝ አይደል? አፍሽን አትክፈቺ። እውነቱን ንገሪኝ። ቀጥይ። ለእያንዳንዱ እጅሽን እኔ ላይ ላነሳሽው ትከፍያታለሽ። ይሄን ሰሚኛለሽ? ለእያንዳንዱ ነገር አስከፍልሻለሁ። አስከፍለኝ አንቺ? አዎ አቅም አለኝ ብለሽ ታስበሽ? እኔ ያለሁበትና አንቺ ያለሽበት ሁኔታ እስቲ እያየሽ ነው ልዩነታችንን። እንደዚህ ያስፈራራሽኝ እንትን ማለት የፈለግሽው እንደዋሽን የፈለግሽው። አሁንም እድል እየሰጠሽ
እድል እየሰጠሁሽ ነው። የለም ኖርማል እያወራን ነው። እየሰማሽ ነው አይደል? እድል እየሰጠሁሽ ነው። ለነዚህ ሰዎች ትቼሽ ከምሄድና እውነቱን ለኔ ነግረሽኝ ብትወጪ ይሻልሻል። በሰላማዊ መንገድ አንቺ እኔ ጓደኛሽ አይደለሽ። ከጓደኛሽ በላይ አይደለሁም። ለኔ ጓደኛ አይደለሽ። ጓደኛ ማለት የገዛ ጓደኛውን እንደ እህቱ የሚያይ ሰውን አይጎዳም። ለዛ ለማይረባ ሰው ብለሽ ነው የማይረባ ሰው አትበይው። እሱም ወደው ሰው ነው። ፍቅረኛዬ ነው። ይገባሻል? 15 ዓመት ሊፈረድበት ነው። እየሰማሽ ነው አይደል? እኮ ነው ሄደሽ ስለጠፊ ነው አያገባኝም። ስነ ስርዓትሽን ያዢ ስላደረግሽ ስነ ስርዓትሽን ያገኛለሁ ብለሽ እንዳታስቢ። በስነ ስርዓት እሱም ባላገኘው እንኳን ይሄ ነገር ይረዳዋል። በቃ ያ የማይረባ ሰው ይኸውልሽ የሚያስፈልግሽ ከሆነ ሄደሽ መለጠፍ ትችያለሽ። ከኔ ጋር እንደዚህ አይነት ነገር እንድታረጊ አልፈልግም። ስነ ስርዓትሽን ያዢ። ልቀቀኝ። ስነ ስርዓትሽን ያዢ። አሁንም እየሰጠሁሽ ነው። እውነቱን ተናገሪ። ትናገራለሽ አትናገሪ? ምንድነው እንደልኩሽ ይፈልግሽ? ትናገራለሽ አትናገሪ? ምንድነው እንደልኩሽ ይፈልግሽ? የተፈጠረውን ነገር ንገሪ። ከመጀመሪያው ጀምሮ ያሴርሽውን ሴራ እያንዳንዱ ነገር ንገሪ። ቀጥይ። እየሰማሁሽ ነው። ያሴርኩት ሴራ? እኔ ሴራ ያሴርኩት? በስነ ስርዓት። እንደዛም ሆኜ እኔ ሴራ ያሴርኩት? በስነ ስርዓት እውነቱን ንገሪኝ። አንቺ እኮ ከኔ ጎን ልትቆሚ የሚገባሽ ሴት። በምንም ተአምር አልቆምም። እየሰማሽኝ ነው? አሁንም ይቀጥላል ስራውን እሱ። አሁንም ንገሪኝ። መንገላታትና ከዚህ በላይ መሰቃየት ማትፈልጊ ከሆነ እውነቱን ንገሪኝ። ምንድነው የምነግርሽ? የተፈጠረው ነገር ንገሪኝ። የተፈጠረው ነገር ያንዳንዱ ነገር ታውቂያለሽ። ጋር ያለሽ ግንኙነት ምንድነው? ንገሪኝ። አሁንም አትዋሺኝ። ንገሪኝ። እየለመንኩሽ ነው። በስነ ስርዓት ንገሪኝ። ፍላጎትሽ ምንድነው? ወደ ሌላ ነገር እንዴት ነው? ሌላ ነገር እንዳደረግ ነው እያስገደድሽኝ ያለሽ። ከኢንስፔክተሩ ጋር ያለኝን ሌላ ነገር እንዳደረግ እያስገደድሽኝ ያለሽ። ሰማሽኝ አይደል? ንገሪኝ እውነቱን። የተፈጠረው ነገር ንገሪኝ። ያሳመምሽ ነው በሚልቃ እንዲያምሽ መሰለኝ ያስኩሽ። ንገሪኝ። ከዚህ በላይ እንዳላሰቃይሽ እውነቱን ተናገሪ። እሺ ልቀቂኝ በቃ። እሺ ተናገሪ። ቀጥይ። እየሰማሁሽ ነው። ከኢንስፔክተሩ ጋር ያለኝን ግንኙነት ታውቂያለሽ እኮ። አላውቅም። ባለፈው እኮ ዋሽተሽኝ ነበር። ምንም አይነት ግንኙነት ነግሬሻለሁ። ወንድሜን እያስፈራራ ነው አልሽኝ። ግን እኔ ስልክሽን ጎርጎሬ ያገኘሁት መረጃ ግን ሌላ ነበር። ይናገራል እኮ እያንዳንዱ ነገር ሁሉንም ነገር ይኸውልሽ፣ ቦይሱን ልታሰሚ ፈልገሽ እኔ ልታታልኝ ነበር። ከማግኘቴ በፊት እንኳን እኮ ስለሱ ነግሬሻለሁ። ይረዳናል፣ ያግዘናል ብዬሽ ነበር ብለሽ ዋሽተሽኝ ነበር። ግን ከሱ ጋር ነገር የለም። ሌላ ግንኙነት ነው ያለሽ። እኔ ምንም ያሽሽ ነገር ስልኬን እንዴት አገኘሽው? ስልኬ ላይ ያስቀመሻቸው ሜሴጆች ምንድን ናቸው? የምን ለሰውዬው የተላላከው ሜሴጅ ስልኬ ላይ ተገኝቶ ነበር። እሱ ሜሴጅ ማን የላከው? ስልኬ ላይ የምን ሜሴጅ ነው የምትይ? ስለ ሜሴጁ ነው እያወራሁሽ ያለሁ። ስልኬ ላይ ስለተጻጻፍሽው ሜሴጅ ነው እያንዳንዱን እያወራሁሽ ያለሁ። የምን ሜሴጅ? አላቅልሽም። ስልኬን እንዴት ወስደሽ ያንን ሜሴጅ እንዲጻጻፍ አደረግሽ? የምን ሜሴጅ ነው የምትይው? በምን እኔ የማውቀው ታሪክ ለማን ነው የላክሽው ሜሴጁ? የምን ሜሴጅ? እየጠየቅኩሽ እኮ ነው። እኔ እየጠየቅኩሽ መልሰሽ አትጠይቂኝ። ስልኬ ላይ የተገኘ ሜሴጅ አለ። ከኢንስፔክተሩ ጋር ሲያወራ ስልኬ ላይ የተገኘ መረጃ አለ። እሱን ደግሞ እኔ አልጻፍኩትም። ሜሴጅ የሚባል ነገር አላውቅም። አሁንም እየዋሸሽ ነው። አላውቅም። እውነቱን ንገሪኝ። እኔ ምንም አይነት ሜሴጅ አላኩም። ስልኩ ራሱን በራሱ ላከው እያልሽ ነው ያለሽው? ምንድነው የምትይኝ? እየጠየቅኩሽ ነው ያለሁት። ከኢንስፔክተሩ ጋር ስልኬ ላይ ሜሴጅ ተገኝቷል። እሱ ሜሴጅ ደግሞ እኔ አልጻፍኩት። ልጽፊ የምትችይው አንቺና አንቺ ብቻ ነች። ከሱ ጋር ግንኙነት ያለሽ ያኔም ተከታትዬሽ በድብቅ እሱን ስታገኙ አይቼሻለሁ። ሰማሽኝ አይደል? ለምን እንዳገኘሁት ታውቂያለሽ? አላውቅም። ጠንቀሽ ታውቂያለሽ ለምን እንዳገኘሁት። ዋሽተሽ ነበር። ሊረዳን የሚፈልግ ሰው ነው እነግርሻለሁኝ እኮ ብለሽ ዋሽሽኝ። እኔ ለማታለል ነው። ምን ማለት ነው? እኔ እንዳምንሽ ነበር ያንን የጠበቅሽው። ያግዘናል ሁለታችንን ብዬ እነግርሻለሁ። ላገኘው ነው ብዬሻለሁኝ እኮ። በምንም ተአምር ይኸውልሽ፣ ትሰሚኛለሽ? በምን ስልኬ ላይ ምናምን የምትይው ምናልባት በአንቺ ቴክስት ልኬለት ሊሆን ይችላል። ስለዚህ አንቺ ነሽ ማለት ነው። አላውቅም። ምናልባት ልኬለት ሊሆን ይችላል። ምክንያቱም እኔ እንደ እህቴ እንደ ራሴ ነው የማይሽ። በጣም ጥሩ። ስለዚህ አንቺ ስለ ኢንስፔክተሩ ደግሞ ነግሬሻለሁ። እያንዳንዱ ነገር እኔ ሰሚኛለሽ? ነግሬሻለሁኝ። ስለሱ ነግሬሻለሁ። እንደገና ደግሞ ከሱ ጋር እንድንለያይ ያደረግሽ ምናምን የምትይውን ደግሞ ነግሬሻለሁኝ። ከፈለግሽ ከሱ ጋር መቀጠል ትችያለሽ። እኔ አያገባኝም። ነገር ግን የሚሆን ሰው ስላልሆነ ነው። ያሳቂውና ነው ስለሱ እንደዚህ የምታወሪው። የማይሆን ሰው አይደለም። አንቺ በጥቂት ቀን አውቄዋለሁኝ። ያደረገውን ነገር ሁሉ አውቃለሁኝ። ምንድነው የምታውቂው? እስቲ ምንድነው የማላውቀው? ምንድነው ያደረገው? ሊደፍረኝ ሞከረ። አንቺ ደግሞ እንደዛ አድርጎ ትቶሻል። ታውቂያለሽ? የዛኔ እንደዛ አላደረገም። ያ የሰራሽው ሁሉ ሴራ ነው። ያ እኔና ዮና እንድንለያይ ያመጣሽው ሴራ ነው። እኔና ሁለታችን የምትለያዩ እኔ ምን እጠቀማለሁ? እኔም እኮ እሱ ነው ግራ የገባኝ። ምን ይጠቅመኛልና? ለምንድን ነው እንደዛ አላቀልሽም? ለምን እንደፈለግሽ፣ ለምን ያንን ነገር በእኔ ህይወት ላይ እንዲመጣ እንደፈለግሽ እኔና እሱ ተለያይተን ምንድን ነው አንቺ ጥቅምሽ? ምንድን ነው የምታገኘው? እኔ ምን አቀልሻለሁኝ? እኔ ምን እጠቀማለሁኝ? ለምንድን ነው እሱን እንደዛ የማደርገው? ለዛ እኮ ነው እውነቱን አውጪ የምልሽ። የሆነ የደበቅሽው ሴራ እንዳለ አውቃለሁ። ያንን ነገር ግን እንድትነግሪኝ እፈልጋለሁ። እኔ ምንም አውቀው ታሪክ። እሺ ለምንድን ነው ወደ እኔ ህይወት የመጣሽው?
ለምን ነው ልታገኘኝ የፈለግሽው? ለምን ነው ቶፋን ማግኘት የፈለግሽው? ለምንድን ነው እያንዳንዱ ነገር ለምን ነው የተፈጠረው? ቶፋን እንደማፈቅረው ታውቂያለሽ እኮ። ቶፋን አፈቀርሽው አላፈቀርሽው አይመለከተኝም። ስለዚህ ስለሱ አስተዋወቂኝ አልኩሽ፣ አስተዋወቅሽኝ። በቃ ከዛ በኋላ መተሽ ዮና ደፈረኝ አልሽው። ለምንድን ነው ያንን ሁሉ ታሪክ አልሞከረም? አሁንም እውነቱን አትናገሪ። እየነገርኩሽ አትናገሪ። የማውቀውን እንዳለ እየነገርኩሽኝ አይደል? እስቲል አሁንም ድጋሚ የድሮዎቹን ወሬዎች ነው እያወራሽልኝ ያለሽ። በቃ ከዛ ውጪ አዲስ ነገር አይደለም እየነገርሽኝ ያለሽ። ስለዚህ ፍላጎትሽ ምንድን ነው? እኔ ልውጣ? ይግቡ እነሱ። የቅድሙ ምት ተመችቶሻል? ጥሞሻል ወይ ንገሪ። የቅድሙ ምት ጥሞሻል? ይጨምሩልሽ? እየነገርኩሽ ነው። ይጨምሩልሽ? ማወቅ የምትፈልጊውን ነገር ሁላ እየነገርኩሽ ነው። እየነገርሽኝ አይደለም? እውነቱን አሁንም እስቲል እየነገርሽኝ አይደለም? እውነቱን ንገሪኝ። የተፈጠረውን ነገር እውነቱን ንገሪኝ። ከዛ ሰውዬ ጋር እቅድሽ ምንድን ነው? ለምንድን ነው ዮና እንዲታሰር የፈለግሽው? እኔና ዮና ለምንድን ነው እንድንለያይ የፈለግሽው? አላማሽ ምንድን ነው? ንገሪኝ። የማይረባ ወንድ ስለሆነ፣ የማይጠቅምሽ ሰው ስለሆነ፣ አንቺን ደግሞ እንደ እህቴ እንደ ጓደኛዬ ስለማይሽ እየጠበቅኩሽ ስለነበረ አንቺ ለእኔ ጠብቅና ቆመሽ አይደለም። እሺ ህይወቴን እያበላሸሽ ነው ያለሽ። እሺ ከዛ ከማይረባ ሰው ጋር የገነባሽውን የማይረባ ሰው አትበይው። አታውቂውም፣ የትም የማይረባ ሰው አትበይው። ሰማሽኝ አይደል? አሁንም እስቲል ንዴቴ ተቆጣጠሪ ነው እያወራሁሽ ያለሁት። እስቲል ግን አንቺ እሱ እየገባሽ አይደል? እኔም ደግሞ ከዚህ በላይ የምነግርሽ ምንም ነገር የለም። ስለዚህ እስቲል ውሸትሽን ነው እየቀጠልሽበት። ሰምኛለሽ? በቃ ከዚህ ውጪ የምነግርሽ ነገር የለም። ስለዚህ ውሸትሽ ተመችቶሻል። ምንም ውሸት አይደለሽ። እንደዋሽልሽ ከሆነ እየፈለግሽ ያለሽው ችግር የለውም። እውነቱን በቃ እውነቱን ነግሬሻለሁኝ። እንደዋሽ ከሆነ የፈለግሽው ደግሞ የውሸት ታሪክ እንድነግርሽ ከሆነ የፈለግሽው ንገሪኝ፣ ችግር የለውም። እነሱ ይገቡ ነው እያስፈራራሽኝ። እንደዋሽ ከሆነ የፈለግሽው በጣም ጥሩ። እንደዛ ነው የፈለግሽው ማለት ነው። የጀመሩትን ይጨርሳሉ ማለት ነው። ስለዚህ ከአንቺ ጋር ያለኝ ግንኙነት ምንድን ነው? የጀመሩትን ነገር የሚጨርሱት በምን ስለ ስርዓት ይኖርሻል። ተመችቶሻል መሰለኝ። ምንድን ነው የተመቸኝ? አንድ በዚህ በኩል ደግሞ ቢጨምሩልሽ ቆንጆ ትሆኛለሽ። በጣም ያበደ ትሆኛለሽ። አይመስልሽም? ይቆጭሻል። ያኔ ታወሪያለሽ። እውነት ዋጋ ነው ማስከፍልሽ፣ ዋጋ ነው ማስከፍልሽ። መቼም አለቅሽም። አታስፈራሪ። አሁን አንቺ ነሽ መፍራት ያለብሽ። መቼም አለቅሽም። ብታስለቅቂ ነው የሚሻልሽ። መቼም አለቅሽም። ይሄን ቀልሽን ብታቆሚ ነው የሚሻልሽ። መቼም አለቅሽም። ደግሞ ማንም ቢሆን እዚህ አያገኝሽም። ሬሳሽን ራሱ ማንም ነው የማያገኝ። ማንም ሊፈልግሽ አይመጣም። ገባሽ አይደል? እዚህ ብትጮይ ብትይ ማንም ይረዳሽ አይችልም። እዚህ ጋር ያለው እኔና እኔ ብቻ ነኝ ላድንሽ የምችለው። እሱም ደግሞ እውነቱን ስትነግሪ እውነቱን ከነገርሽ በሩ ያውና ትወጫለሽ። አንቺ ምን አይነት አውሬ ነሽ? አውሬ እንደሆነ ያደረግሽ አንቺ በላይ ጓደኛሽ ነኝ እኮ። አውሬ እንደሆነ ያደረግሽ አንቺ ነሽ። በመወደው ሰው መተሽ። እሺ የምወደውን ሰው 15 ዓመት እንዲፈረድ የማይረባ ሰው ነው። የማይረባ ሰው አትበይው። እስቲ አሁንም እየነገርኩሽ ነው። በስነ ስርዓት እውነቱን አውጪ። ይቆጭሻል። ከዚህ በኋላ አንቺ ላይ ለሚፈጠረው ነገር አንቺ ታውቂያለሽ። እያንዳንዱን ነገር የማወጣው የምደብቀው እንትን የምለውም እውነት የለም። እስቲል እንትን አትናገሪ። ምንድን ነው እንድነግርሽ የፈለግሽው? ስለዚህ እዚሁ ነው የምታርጂው። የትም አትሄጂም። ለምንድን ነው እዚህ የማድረው? በሚል ስነ ስርዓት ይኖርሽ እባክሽን። በሚል ስሚኝ፣ ትሰሚኛለሽ? ልቀቀኝ! አንተ ልቀቀኝ! ጓደኛሽ ሳይሆን በግድሽ እውነቱን ትናገሪያለሽ። ጓደኛሽ ሳይሆን በግድሽ እውነቱን ትናገሪያለሽ። ይቀጥል። የጀመረው ይግባ ወይ እዚሁ ነው ብቻሽን በብርድ የምታድሪያት። ሰማሽኝ አይደለ? በረሃብ ሆድሽ ድርቅ ብሎ ሲያልቅ ያኔ እውነቱን ትናገሪያለሽ። የምታወሪው ውሃ ሲጠማሽ እያንዳንዷን ነገር እውነቷን ታውጫታለሽ። ሰማሽኝ አይደለ? ያደረግሽበት ነገር እያንዳንዱ ነገር ዋጋ ትከፍያታለሽ። እሺ ለእኔ ላይ ዮና ላይ ያደረግሽው ቅጣት እንዳለ ዋጋሽን ታገኛለሽ። እንዲህ በቀላሉ ምትወሽ እንዳይመስልሽ። ህይወቴ ላይ እንደዚህ ተጫውተሽ እንደዚህ አርገሽኝ በምንም ታምር ልተውሽ አልችልም። እያንዳንዱ ነገር ደግሞ ትከፍያታለሽ። አንድ ሰው ውሃ፣ ምግብ፣ ምንም ነገር እንዳሰፋሽ እዚሁ ትደርሽ። ሰላም እንዴት ናችሁ ተከታታዮቼ? አሁን ገብቼ እያናገርኳት ነበርና ቪዲዮ ነው የታችሁታል ነው ማለት እንደዚህ ባልጨክንባት እንደዚህ ባላረጋት በጣም ደስ ይለኝ ነበር። የምወዳት ጓደኛዬ ናት። ምንም አይነት ምርጫ አልሰጠችኝም። ምንም አይነት እድል አልሰጠችኝም። እና ይህንን ባላደርግባት ይህን እንደዚህ አይነት ጉዳት ባላደርስባት በጣም ደስ ይለኝ ነበር። ማለት እኔም ሴት ልጅ ነኝ እና ሴት ልጅ ላይ እንደዚህ መጨከኔ እንደዚህ ማድረጌ እኔም በጣም ደብሮኛል ከምላችሁ በላይ። እሱም ብቻ ሳይሆን ማለት መወዳት ጓደኛዬ ናት። ብዙ ነገር አብረን አሳልፈናል እና ከዚህ በፊት ስናወራ ሰምታችሁት ይሆናል። ለችግር የደረሰችልኝ በጣም መወዳት ጓደኛዬ ናት እና ግን ምርጫ ልትሰጠኝ አልቻለችም። ማለት በመወደው ሰው ነው የመጣችሁ።
መምጣት ባልነበረባት ሰው ነው የመጣችው እና ያን ነገር ስላደረገች ነው እንጂ እንደዚህ ባላደርስባት ደስ ይለኝ ነበር። እስቲል አሁንም እውነቱን ንገሪኝ እያልኩ እየለመንኳት ነበር። ግን እሱ አሁንም እስቲል እየነገረችኝ አይደለም። ስለዚህ ያንን ነገር ደግሞ ግዴታ ማድረግ አለብኝ። ግዴታ ወይ እንድትፈራ ወይ የሆነ ነገር እንድትሆን ግዴታ ማድረግ አለብኝ። ምናልባት ምግብ ባልሰጣት ወይ የሆነ ነገር ባላረግት ልትፈራ ትችላለች ብዬ ስላሰብኩኝ ነው። እና ምናልባት ፈርታ እያንዳንዱን ነገር ከነገረችኝ ለእሷ ጥሩ ይሆናል። ግን ስቲል አሁን እየነገረችኝ አይደለም። የነበረውን የድሮውን ታሪክ ነው ስቲል እየደገመች የምትነግረኝ እና ያንን ነገር ባታረግ በጣም ደስ ይለኛል። እኔም እንደዚህ ባል ጉዳት እና እንደዚህ አይነት ጉዳት ባይደርስባት ደስ ይለኛል። ማለት በሰላማዊ መንገድ ብንጨርሰው በጣም ደስ ይለኛል ነው። ግን እሷ ይሄንን እንዳደረግ እድል አልሰጠችኝም። እውነቱን ግን ከተናገረች ምናልባት የሆና ነፃ ሊሆን ይችላል። ከሚፈረድበት 15 ዓመት ነፃ ሊወጣ ይችላል እና እውነቱን ብትናገር በጣም ደስ ይለኛል። ሊሆና አሪፍ ነው የሚሆንለት። ምናልባት እኔና እሱ አብረን እንኳን መቀጠል ባንችል የእሱ ነፃነት ለእኔ ትልቅ ቦታ ስላለው ይህንን ደግሞ እያደረኩ ያሉት ለእሱ ነው እና ብትናገር በጣም ደስ ይለኛል። እስቲ አሁን ደግሞ ረጅም ሰዓት ላይ እነሱ ካስፈራሯት በኋላ ደግሞ እውነቱን ካወጣች ካሜራ እዛ አስቀምጠናልና እውነቱን ከተናገረች ምናልባት ግን እስቲል አሁንም አልናገርም ነው የምትለው። እስቲል አሁንም ግግም ብላለች እና አላቅም፣ ምንም እየፈራች አይደለም። የመደንገጥ ስሜትም ፊቷ ላይ ይታይማል። ምናልባት ብትናገር በጣም ደስ ይለኛል። እስቲ ትንሽ ቆይቼ ደግሞ ተመልሼ ገባና ደግሞ ካሜራውን አብርቼላችሁ ከነገረችን ይቀርጽላችኋል። ያው ካልነገረችሽ ደግሞ እስከምትናገር ድረስ እንጠብቃታለን ማለት ነው። ትንሽ ከፈራች ወደ በኋላ ደግሞ ካሜራውን አበራላችኋለሁ።